እነዚህን ቃላት አሁኑኑ መጠቀም ካላቆማችሁ ሰዎች ይንቋችኋል። አሁን እስቲ ቆም ብላችሁ አስቡ። እናንተ ብልህ ናችሁ፣ ታታሪም ናችሁ፣ ችሎታ አላችሁ። ታዲያ ለምንድነው ሁሉ ጊዜ ሰዎች በቀላሉ የሚያቃልሏችሁ? ችግሩ በዕለት ተዕለት ንግግሮቻችሁ ውስጥ ነው። አፋችሁን በከፈታችሁ ቁጥር እናንተ ሳታውቁት የራሳችሁን ክብር ዝቅ የሚያደርጉ ቃላቶችን ታወጣላችሁ። ዛሬ ክብራችሁን ከስሩ የሚያሳጧችሁን 7 ገዳይ ንግግሮች እነግራችኋለሁ። እነዚህን መናገር ስታቆሙ በዙሪያችሁ ያለው ዓለም የሚሰጣችሁ ምላሽ ፍጹም ይለወጣል። ሰላም ውድ ተከታታዮቻችን እንደምን አላችሁ? በመጀመሪያም ቻናሉን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ክብራችሁን የሚያሳጣው የመጀመሪያው ንግግር ይቅርታ የሚለው ቃል ነው። ይሄ ንግግር እንዴት ክብርን ያሳጣል የምትሉ ትኖራላችሁ። ይቅርታ የሚለውን ቃል ያላግባብ መጠቀም ብዙ ሰዎች ሳያውቁት የራሳቸውን ዋጋ ከስሩ የሚቀንስባቸው ቀዳሚው መንገድ ነው። ይቅርታ የሚለው ቃል ለትክክለኛ ስህተትና ጉዳት የሚውል ክብሩ የላቀ ቃል ነው። ግን ደግሞ ብዙዎቻችን ትኩረት ለመሳብ፣ ንግግር ለመጀመር ወይንም ደግሞ ሌሎችን ላለማስቸገር በሚል ሰበብ ለቦታችን፣ ለጊዜያችን አልፎ ተርፎም ለስኬታችን ይቅርታ እንጠይቃለን። ይህ የሚመጣው ከውስጣዊ የጥፋተኝነት ስሜት ነው። እንዲህ ማድረጋችሁ ለአድማጮቻችሁ እኔ እዚህ መኖር አልነበረብኝም የሚል ስውር መልእክትን ያስተላልፋል። ይህም ሌሎች በቀላሉ ዋጋችሁን ዝቅ እንዲያደርጉት ይፈቅዳል። ክብርን ለመገንባት መማር ያለባችሁ ይቅርታ ከማለት ይልቅ አመሰግናለሁን መጠቀም ነው። ይቅርታ ስለዘገየው ከማለት ይልቅ ስለ ትዕግስትህ አመሰግናለሁ ማለትና የሌላውን ጊዜ የምታከብርበትን መንገድ ማጉላት ያስፈልጋል። ሁለተኛ፣ የማያቋርጥ ስለ ሌሎች ማማረርና መተቸት። ክብር የሚገኘው በሐሳብና በራዕይ እንጂ ሰዎችን በመተቸት አይደለም። ስለ ጓደኛ፣ ስለ ዘመድ ወይም ደግሞ ስለ ስራ ባልደረባ አሉታዊ መረጃዎችን ማጋራትና ማማረር ከጀመራችሁ ከጎናችሁ ያለው ሰው ወዲያውኑ የሚሰማው ይህንን ሰው በፍጹም ማመን የለብኝም የሚል ንግግር ይሆናል። ይህ ልማድ የውስጣችሁን ምሬትና ቅናት ያንጸባርቃል። እናንተ በሌላው ስህተት ላይ በማተኮር ራሳችሁን ከፍ ለማድረግ ስትሞክሩ የምታሳዩት የራሳችሁን መተማመን ማጣት ነው። ትልልቅ ሰዎችና የተከበሩ ሰዎች የሚነጋገሩት ሐሳቦችና መፍትሄዎች ላይ እንጂ ሰዎች ላይ አይደለም። ይህንን ልማድ አቁማችሁ ወደ ገንቢ ሐሳቦች ስትሸጋገሩ ሰዎች ብስለት እንዳላችሁ ይቆጥሯችኋል። ሶስተኛ፣ ምናልባት ወይም ደግሞ እርግጠኛ አይደለሁም የሚሉ ቃላቶችን ማዘውተር። በራስ መተማመን ማጣት በቃላት ይገለጣል። ይሄ ነገር ሊሰራ ይችላል ብዬ አስባለሁ ወይም ደግሞ ትክክል እንደሆንኩ እርግጠኛ አይደለሁም የመሳሰሉ ሐረጎች ፍጹም ባይሆንም እንኳን በሐሳባችሁ ላይ ያላችሁን ጥርጣሬ ያሳያሉ። ይህ የሚመጣው ውድቀትን ከመፍራት ነው። ስህተት ብትሆኑ እንኳን ሰዎች እንዳይፈርዱባችሁ ራሳችሁን አስቀድማችሁ የምትከላከሉበት ዘዴ ነው። የዚህ ልማድ ጉዳቱ ግን እጅግ በጣም ከባድ ነው። መሪነትን የመስጠት አቅም የላችሁም የሚል መልእክትን ለሰዎች ይሰጣል። ሰዎች በውሳኔያችሁ ላይ ስለማይተማመኑ ሐሳባችሁ ትክክል ቢሆንም እንኳን ችላ ይሏችኋል። ሐሳባችሁን በግልጽ ተናገሩ፣ ለስህተት ክፍት ሁኑ። ነገር ግን በራስ መተማመናችሁን በገዛ ቃላቶቻችሁ እንዳትቀብሩት ተጠንቀቁ። አራተኛ፣ ራስን ያላግባብ ዝቅ ማድረግ። ይህ የቃል ልማድ ትህትናን ለመልበስ የምናደርገው ሙከራ ሲሆን በአብዛኛው የሚያሳየው የውስጥ መተማመንን ማጣት ነው። ሰዎች ሲያሞግሷችሁ ስኬታችሁን ማሳነስ ወይም ለቀልድ ብላችሁ ሁል ጊዜ ራሳችሁን ማዋረድ የለመዳችሁ ከሆነ የሰሚው ምላሽ እንደዛው ይቀየራል። እናንተ ለራሳችሁ የምትሰጡት ዋጋ ዝቅተኛ ሲሆን ሌሎችም ያንን ይቀበላሉ። በዚህም ክብራችሁን ታጣላችሁ። በራስ መተማመን ያለው ሰው ሙገሳን ይቀበላል። ትህትናው የሚታየው በስራውና ሌሎችን በማገዝ እንጂ በቃሉ ራሱን ዝቅ በማድረግ አይደለም። አድናቆትና ክብርን አመሰግናለሁ፣ ጥረት አድርጌያለሁ፣ ለፍቼበታለሁ ብሎ መቀበል እንጂ ራስን ማሳነስ በፍጹም አያስፈልግም። አምስተኛ፣
ራስን ከመጠን በላይ ማብራራትና መለማመጥ። አንድን ውሳኔ ከወሰናችሁ ወይም አንድን ድርጊት ከፈጸማችሁ በኋላ ከመጠን በላይ ለሰዎች ማብራሪያ መስጠት ወይም ትክክል ነው አይደል እያላችሁ ማረጋገጫን መፈለግ የክብር ገዳይ የሆነ ልማድ ነው። ይህ የሚያሳየው የራሳችሁ ፍርድ ትክክለኛ መሆኑን ለመቀበል የሌሎችን ፍቃድ የምትጠይቁና የምትፈልጉ ሰዎች መሆናችሁን ነው። ኃይለኛና የተከበረ ሰው ውሳኔን ይሰጣል። በዝርዝር ለማስረዳት የሚቸኩለው ግን በውሳኔው ሙሉ በሙሉ የማያምን ሰው ነው። ማብራሪያችሁ አጭር ይሁን። ውሳኔያችሁን ከልክ በላይ አታብራሩ፣ አትከላከሉ። ምክንያቱም ራሳችሁን በምታሳምኑት መጠን ሰዎች በንግግራችሁና በውሳኔያችሁ እምነት ይኖራቸዋል። 6ኛ ጮክ ብሎ መናገርና ጠባጫሪነትን ማሳየት። ጮክ ብሎ መናገር ሁልጊዜ የሐሳብ ጥንካሬን አያሳይም። ይልቁኑ ቁጥጥር ማጣትና ጸበኝነትንም ያሳያል። በተለይም ደግሞ ባለመግባባት ጊዜ ድምፅን ከፍ በማድረግ የሐሳብ ጥንካሬን ለማግኘት በድምፅ ኃይል ለማሸነፍ የምትሞክሩ ሰዎች ከሆናችሁ እመኑኝ፣ ክብራችሁን በገዛ እጃችሁ ታጣላችሁ። ሰዎች ድምፃችሁን ይሰሙታል እንጂ ሐሳባችሁን በፍጹም አይቀበሉትም። ይህ ደግሞ ሌሎችን አለማክበርና በዝምታ የመቆጣጠር ችግርን ያሳያል። ክብራችሁ የሚጨምረው በድምፃችሁ ልክ ሳይሆን በሐሳባችሁ ጥልቀት ነው። የድምፅ መጠንን ከአካባቢው ጋር በመለካት በራስ መተማመንን በሚያሳይ መልኩ በተረጋጋ ሁኔታ መናገር ተገቢ ነው። 7ኛ ሌሎችን መስደብና ማንቋሸሽ። ሌሎችን በቀጥታም ሆነ በተዘዋዋሪ ማንቋሸሽ በጣም ፈጣን የሆነ የክብር ገዳይ የሆነ ንግግር ነው። የተከበረና ብስለት ያለው ሰው ሌላውን ዝቅ በማድረግ ራሱን ከፍ ማድረግ አያስፈልገውም። ሌሎችን የምትሰድቡበት ወይም በምታንቋሽሹበት ጊዜ ሁሉ የውስጥ መተማመናችሁን ማጣታችሁና ፍርሃታችሁ እየነገሰ እንደሆነ እያሳያችሁ ነው። ይህ የሚያሳየው እናንተ ፈሪና ደካማ ሰዎች መሆናችሁን ነው። ጠንካራ ሰዎች የሰውን ባህሪ መተቸት ቢያስፈልጋቸው እንኳን በክብርና በትህትና ይናገራሉ እንጂ ሰውን አያዋርዱም። ቃላቶቻችሁ የሚያንጸባርቁት የራሳችሁን ማንነት ስለሆነ ለቃላቶቻችሁ ተገቢውን ክብር ብቻ ስትሰጡ እናንተ የዛኔ ትከበራላችሁ። እነዚህን ክብራችሁን ካፈር የሚደባልቁ 7 የንግግር አይነቶች ዛሬውኑ ከህይወታችሁ ለማስወጣት ወስኑ። 1 ብላችሁ ጀምሩ። ሁሉም ነገር በአንድ ሌሊት የሚስተካከል አይደለም። ሁሉም ነገር ከማወቅ ይጀምራል። ዛሬ እነዚህን ቃላቶች አውቃችኋል። ነገ ደግሞ 1 ብላችሁ ራሳችሁን ተመልከቱ። እንዳትጠቀሟቸው አስታውሷቸው። አመሰግናለሁ። እወዳችኋለሁ።